ጋይስ በዚህ 2-3 ዓመታት ጊዜ ውስጥ የጀነሬቲቭ ኤአይ ውድድሩ እንደምታውቁት በየጊዜው በጣም እየጦፈ ነው። አንዱ የሆነ ሞዴል ሲያወጣ አንዱ ደግሞ ሌላ ሞዴል ያወጣል። አንዱ የተሻለ ነገር ሲያመጣ ሌላኛው እጅግ የተሻለ ነገር ያወጣል። ለምሳሌ ኦፕን ኤአይ ከሳምንት በፊት እጅግ ተሻሽሎ የተሰራውን የጂፒቲ-5 ሞዴል ላውንች አድርጎ ነበረ። ሳይውል ሳያድር በዛሬው ዕለት ደግሞ ጉግል ጄሚናይ 3 ፕሮ ሞዴሉን ላውንች አድርጓል። ይሄ ሞዴል እጅግ በጣም ብዙ ነገሮችን የሚቀይር በተለይ ፕሮግራሚንግ ላይ ወይም ኮድ ላይ እጅግ በጣም ኢንተለጀንት የሆነ ስህተቶች ኦልሞስት የማይሰራ በጣም የሚገርም ሞዴል ነው። በጣም የሚገርመው ይሄ ሞዴል በነፃ መጠቀም ትችላላችሁ። ይሄ ሞዴል በተለይ በሪዝኒንግ እና በፕሮግራሚንግ ላይ እጅግ በጣም ብዙ ነገሮችን አፕግሬድ አድርጓል ተብሏል። ስለዚህ ይሄንን ሞዴል እንዴት አድርጋችሁ በጣም በቀላሉ መጠቀም እንደምትችሉ በዝርዝር ላሳያችሁ። መጀመሪያ ብሮዘራችሁን ከከፈታችሁ በኋላ እዚህ ጋር aistudio.google.com ብላችሁ ትገባላችሁ። aistudio.google.com ከዛ እንደዚህ አይነት ፔጅ ይከፈትላችኋል። እዚህ ጋር የፈለጋችሁን ነገር ጽፋችሁ ረን ብታረጉ ዌብሳይት ሊሆን ይችላል፣ አፕሊኬሽን ሊሆን ይችላል whatever you like ይሰራላችኋል። ከዛ እዚህ ጋር ሞዴል የሚል አለ። ይሄን ክሊክ አድርጋችሁ ሞዴሎች መቀየር ትችላላችሁ። አሁን ያለው ጄሚናይ 3 ፕሮ ሞዴል ነው። ከፈለጋችሁ 2.5 ካልፈለጋችሁ ደግሞ 2.5 ፍላሽ ማድረግ ትችላላችሁ። በተመሳሳይ ቴምፕሌት መምረጥ ትችላላችሁ። ሪያክት አለ፣ አንጉላር አለ። ስለዚህ ከሁለቱ አንዱን መምረጥ ትችላላችሁ። እነሱን ከመረጣችሁ በኋላ እዚህ ጋር ፕሮምፕታችሁን አስገብታችሁ ራን ማድረግ ትችላላችሁ። ይሄንን ጋለሪ የሚለውን ክሊክ ካደረጋችሁ በኋላ በጄሚናይ 3 የተሰሩ የተለያዩ አይነት አፕሊኬሽኖችና ዌብ ፔጆችን ታያላችሁ። በጣም የሚገራርሙ አይነት ናቸው። ለምሳሌ ይሄ የመጀመሪያው በጣም ያስገረመኝ በነገራችን ላይ ይሄ የመጀመሪያው ሪሰርች ቪዥዋላይዜሽን ይላል። ሪሰርች ቪዥዋላይዜሽን ማለት አሁን እዚህ ጋር ኦፕን አድርጌ ላሳያችሁ። እንደምታዩት ዌብሳይት ነው። እዚህ ጋር ክሊክ ማድረግ ትችላላችሁ። ክሊኬብል የሆነ ዌብሳይት ነው። ከዛ ይሄን ኮድ የሚለውን ክሊክ አድርጋችሁ ስታዩ የዚህ ሶርስ ኮዱ እዚህ ጋር ታገኙታላችሁ። የገረመኝ ነገር እዚህ ጋር ቪው ፔፐር ብላችሁ ብታዩት እዚህ ጋር ፔፐር ነው። ይሄንን ኦሪጂናል ፔፐር ወደ ዌብሳይት ተቀይሮ በደንብ አናላይዝ እንድናደርገው ይሄንን ይመስላል ማለት ነው። ሌላው ሳምፕል የሆኑ የተለያዩ ኢሜጆች አሉ። እዚህ ጋር ጌም አለ። ለምሳሌ ይሄንን ኦፕን አድርጋችሁ ብታዩት ሶርስ ኮዱንና ፕሪቪው ማየት ትችላላችሁ። እነዚህን እያንዳንዱን ገባችሁ ብታዩዋቸው በጣም የሚገራርሙ አይነት አፕሊኬሽኖች ናቸው። ምናልባት ለመስራት 10 20 30 ቲም እና ረጅም ጊዜ ሊጠይቁ የሚችሉ ናቸው። ነገር ግን በጄሚናይ 3 የ20 ወይም የ30 ደቂቃ ጊዜ ብቻ የሚፈልጉ ናቸው። በጣም የተለያዩ አይነት በጣም የሚገራርሙ አፕሊኬሽኖችን በዚህ መሰረት መስራት ትችላላችሁ። ለምሳሌ ይሄ ጌም ይሄንን ይመስላል። እዚህ ጋር ይሄን ክሊክ አድርጋችሁ እንደዚህ ያደረጋችሁ መሮጥ ትችላላችሁ። ይሄን ጌም እዚህ ጋር እንዳለ ይሄን ኮድ ውስጥ ገብቼ በራሴ መንገድ በተመቼ መንገድ ከስተማይዝ ማድረግ እችላለሁ። አንድ ላይን ኦፍ ፕሮምፕት ብቻ በመጻፍ ይሄን ነገር ከስተማይዝ ማድረግ እችላለሁ። ለምሳሌ እዚህ ጋር የሚመጡትን ኦብስታክሎች እንደምታዩት ኢንሃንስ እንዲያደርግልኝ ከፈለኩ ይሄንን ክሊክ ማድረግ እችላለሁ። ስለዚህ ይሄን ክሊክ ሳደርገው እንደዚህ አይነት ፕሮምፕት ይጽፍልኛል። ከዛ ራን አደርገዋለሁ። ከዛ እዚህ ጋር ኮዱን ሲቀይረው ታዩታላችሁ። እዚህ ጋር እንደምታዩት ኮዱን አፕዴት እያደረገው ነው። ከጨረሰ በኋላ ላይቭ ላይ ፕሪቪውን ማየት ትችላላችሁ። አይ ቲንክ አሁን ጨርሷል። እስኪ ስታርት አድርገን ሞክረው። የተለየ ነገር ካለው የሆነ ነገር ቀይሯል። እዚህ ጋር ኦብስታክሎቹ የተወሰነ ነገር ተቀይረዋል። እዚህ ጋር እንደምታዩቸው ሌላ መሀል ላይ የሆነ ቦነስ ነገሮች አሉ። እዚህ ጋር አንድ ነገሮች አሉ። ሌላው ደግሞ ፊት ለፊት የሚመጡ እዚህ ጋር እንደምታዩት የሚመጡ ሌሎች አይነት ኦብስታክሎች አሉ። ስለዚህ በዚህ መሰረት በራሱ አውቶማቲካሊ እንደዚህ አድርጎ ይቀይረዋል ማለት ነው። ስለዚህ ይሄንን የሰራችሁትን ፕሮጀክት በጣም በቀላሉ ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር ዳውንሎድ አፕ የሚለውን ክሊክ አድርጋችሁ አፓችሁን ዳውንሎድ ማድረግ ትችላላችሁ። በተመሳሳይ ቀጥታ ጊት ላይ ፑሽ ማድረግ ከፈለጋችሁ ወይም ሴቭ ማድረግ ከፈለጋችሁ እዚህ ጋር ክሊክ ማድረግ ትችላላችሁ። ጉግል ክላውድ ላይ ዲፕሎይ ማድረግም ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ ፕሮጀክት ጌት አድርጋችሁ ዲፕሎይ ማድረግ ትችላላችሁ። ሌላው በተለያዩ ዲቫይሶች ላይ ምን እንደሚመስል እዚህ ጋር ክሊክ አድርጋችሁ ለምሳሌ ሞባይል ላይ ይሄንን ይመስላል፣ ታብሌት ላይ ደግሞ እንደዚህ ይመስላል፣ ኖርማል ኮምፒውተራችሁ ላይ ደግሞ ሰፍ ስክሪን ላይ ደግሞ ይሄንን ይመስላል ማለት ነው። ይሄ አፕሊኬሽን ዌብ ላይ ረን የሚሆን ጌም ነው ማለት ነው። ስለዚህ የተመቻችሁን ማንኛውንም ፕሮጀክት እዚህ ጋር ፕሮምፕቱን በመጻፍ እዚህ ጋር እያያችሁ ኮዱንም እዚህ ጋር እያያችሁ በዚህ መሰረት መስራት ትችላላችሁ። ነገር ግን ቀጥታ አፕሊኬሽኑን በዚህ መሰረት አፕሊኬሽኑን ከፍታችሁ በአፕሊኬሽን ወይም ደግሞ ሎካሊ ኮምፒውተራችሁ ላይ መስራት ከፈለጋችሁ እንደዚህ ዳውንሎድ አድርጋችሁ መስራት ከፈለጋችሁ ይሄ እንዴት ዳውንሎድ እንደምታደርጉት ላሳያችሁ። እዚህ ጋር ብሮዘራችሁ ላይ ከገባችሁ በኋላ አንቲግራቪቲ ይባላል። antigravity.google/download የሚለው ጋር ትገባላችሁ። antigravity.google/download ከዛ አንቲግራቪቲ አፕሊኬሽን ይባላል። አንቲግራቪቲ ለምን እንዳሉት I have no idea። እዚህ ጋር macOS አለ፣ ዊንዶውስ አለ፣ ሊነክስ አለ። ስለዚህ እኔ የምፈልገው ዊንዶውስ ስለሆነ እዚህ ጋር ዊንዶውስ 64 ቢት ዳውንሎድ ታደርጋላችሁ። ዳውንሎድ አድርጋችሁ ኢንስቶል ካደረጋችሁት በኋላ ትከፍቷላችሁ። ከዛ ሎጊን እንድታደርጉ ይጠይቃችኋል። ሎጊን በቀላሉ በጉግል አካውንታችሁ ሎጊን ታደርጉና እንደዚህ አይነት ሶፍትዌር ይከፍትላችኋል። ጄሚናይ 3 ፕሮ ነው እዚህ ጋር እንደምታዩት ሞዴሉ። ከዚህ በፊት በነበረው ቪዲዮ ላይ ኪሮ የሚል አንድ ሶፍትዌር እንዴት እንደምሰሩ አሳይቻችኋለሁ። እዚህ ጋር
ኦልሞስት ከዚህ ጋርም ተመሳሳይ ነው። ነገር ግን ይሄ ሞዴሉ እጅግ በጣም ኢንተለጀንት የሆነ ሞዴል ነው። ጄሚናይ 3 ፕሮ ኦልሞስት አይሳሳትም ማለት ነው። ስለዚህ እዚህ ጋር የፈለጋችሁትን ነገር መጻፍ ትችላላችሁ። ለምሳሌ እኔ ክሬት ኢኮሜርስ ዌብሳይት ፎር ቢግ ሀበሻ ብዬ ጽፌ ኢንተር ብለው እንደዚህ መስራቱን እየጀመረ ነው ማለት ነው። ነገር ግን ይሄን እኔ የሰራሁት ኦልሬዲ ስላለ ይሄን ስቶፕ ላድርገውና ይሄን የሚመስል የኢኮሜርስ ሳይት ሰርቶልኛል ማለት ነው። እዚህ ጋር ክሊክ ስታደርጉት ለምሳሌ እዚህ ጋር እንደምታዩት ፕሮዳክቶችን በዚህ መሰረት ማየት ትችላላችሁ። በዚህ መሰረት በጣም በቀላሉ እናንተም ጄሚናይ 3 ፕሮን በዚህ መሰረት መጠቀም ትችላላችሁ። የጄሚናይ 3 ፕሮ ሞዴል አጠቃቀሙ ይሄን ይመስላል። ከዚህ ቪዲዮ በፊት በነበረው ቪዲዮ ላይ እንደነገርኳችሁ በዚህ ዘመን በተለይ ፕሮግራመር መሆን እጅግ በጣም መታደል ነው። ምክንያቱም ስለ ኮዲንግ፣ ስለ ፕሮግራሚንግ ቤዚክ ነገሮችን አንደርስታንድ የምታደርጉ ከሆነ ሌላውን ኤአይ ሊሰራላችሁ ይችላል። ስለዚህ የሆነ ፕሮጀክት ላውንች ለማድረግ አፕሊኬሽን ለመስራት ዌብሳይት ለመስራት ብዙ ሺህ ብሮችን እየከፈላችሁ ሰዎች ጋር አይጠበቅባችሁም። ስለ ኮዲንግ ቤዚክ አንደርስታንዲንግ ካላችሁና ኤአይ በትክክል መጠቀም ከቻላችሁ በጣም በአጭር ጊዜ ውስጥ የራሳችሁን ፕላትፎርም ላውንች ማድረግ ትችላላችሁ። በተለይ የኢኮሜርስ ዌብሳይቶችን፣ የተለያዩ መረጃ የሚሰጡ ዌብሳይቶችን እየሰራችሁ ፖስት በማድረግ ገንዘብ ሜክ ማድረግ ትችላላችሁ። ስለዚህ ሄድን እንዳያመልጣችሁ ኤአይ መጠቀም መቻል ይኖርባችኋል ማለት ነው። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ላይክ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ